ከጫፍ ጫፍ ትቀባበላለህ። አላህን በምናስተዋወቅባቸው ቦታዎች ውስጥ ሁላ ረህማ እዝነት ነው። አላህ ከኔ በላይ ይወዳል። አላህ ከኔ በላይ ይጨነቅላል። ቶሎ ተመለስ ልጄ፣ አብረን እንመለሳለን። አላህ ለምን ወደቃችሁ ላይ ሰው ልጆች ጠይቀው ያውቃል? ወንጀል የሚባለው ነገር ላይ መውደድ ኖርማል ነው። ለአንድ ሰው ወንጀል ሊሰራ አስቦ ሲተው እኮ አጅር የሚመዘገብበት ዲን እኮ ነው የኛ ዲን አይደል? አላህ እኛ ላይ የተማመነው መተማመን ሁሌ ለመኖር ኤነርጂ በኋላ ሀገር ማብቃት ማለት ነው። ሴቶች የአቅም ግንባታና የበጎ አድራጎት ድርጅት ኦብቪየስሊ ታውቃታለህ። ስለኔ ያለች ስለኔ ላይ በጣም እናቶችን፣ እህቶችን፣ ሴቶችን አጠቃላይ የማብቃትና ይሄ ሴት ውስጥ የተደበቀ ኃይል አለ ያልወጣ አይደል? አልወጣም። እሱን ኃይል ማስወጣት ወጥቶ አልቋል። ሴቶች ያው ብዙ ጊዜ አደራ ይባላሉ አይደል? በዲናችንም ካየህ እኮ ብዙ ቦታ የሴቶች ጉዳይ አደራ፣ ሴቶች አደራ፣ ሴቶችን አደራ ይባላል እና ያ አደራ ተበልቷል ብዬ ነው ማምነው። ወይም በስርዓቱ በተሰጠን አደራ ልክ ካልጠበቅ ነው የሚል አቋም አለኝ። እና ማንን ነበር የምንጠብቀው ይሄን አደራ እንዲወጣልን በሚል ስለኔ ራሴ ስለ ራሴ በሚል ትልቅ ድርጅት ከ8 ዓመት በላይ ፈንክሽን አድርጋለች። በጣም ስኬታማ የሴቶች አቅም ግንባታ ድርጅት ናት። በሴት ነው የምትጠራው? በሴት ነው የምትጠራው ናት። ለመደብን በጣም ደስ ይላል። ለመደብን በብዙ ቦታ በደንብ እናውቅሻለን። በተለይ እንዳልሽው ወጣቱን በደንብ ማናገር የሚችሉ ሀሳቦችን ስታሻገሪም ነው በደንብ የምናገርሽ። ከምንወዳቸው ከምናከብራቸው ኡስታዛዎቻችን መካከልም ነሽ እንግዲህ እና ዛሬ በአንድ ጉዳይ ላይ እናወራለን ኢንሻአላህ። ጉዳዩ ለተመልካቾች ግልጽ ለማድረግ ያክል እንግዲህ ሁላችንም ደክሞናል። ህሊናችን ጋር የጸና ጸብ አለን። አላህን እየወደድ ነው እናምፀዋለን። አምፀ ነው ዳግም ወደዛ ሜዳ ላንመለስ ምለን ተገዝተን በቅጽበት ከቀደመው በባሰ መልኩ እዛው ነን። ወደ አላህ ለመመለስ በቃ አለ አይደል ከእርሱ ጉያ ሳንርቅ የትእዛዛቱ ሎሌ ሆነን ለመኖር ፈልገናል። የእውነት የምር ፈልገናል፣ ግን አልቻልንም። የሆነ ያልገባን እየዘነጋ ነው መሰረታዊ ሚስጥር አለ። እሱ ሚስጥር ምንድን ነው? በዚህ ፖድካስት መጨረሻ ዘርዘር ያሉ ሀሳቦችን ትወስዳላችሁ ብዬ አስባለሁኝ ኢንሻአላህ። ኡስታዛ ይህን ቆይታ እንድናደርግ እንግዲህ ካለሽ ጊዜ ላይ በጣም ብዙ ኃላፊነቶች ናቸው ያሉብሽ። ከዛ ውስጥ የሆነ ያህሉን ጊዜ እኛ ጋር ለማሳለፍ ስለመጣሽ እጅግ አድርጌ አመሰግናለሁ። እኔም አመሰግናለሁ። በዚህ አጋጣሚ ይቅርታ መጠየቅ እፈልጋለሁ። ረጅም ጊዜ ነው ያቆየውክ አይደል? በተለያየ ምክንያቶች እያሳበብኩ ያው ረመዳንም ነበረ እንደምታውቀው። አንተም ደግሞ እንግዳ አድርገህ ጋብዘህ የሚጠቅም ነገር እንቀያየራለን ብለህ ስለጠራኸኝ አመሰግናለሁ። ኡስታዛ የሚለውን ነገር ግን ተውና ሚስ ወደሚለው ቀይርልኝ እባክህ። ኡስታዛ በጣም ያስፈራኛል። አዎ ኃላፊነት ነው፣ ትልቅ ኃላፊነት ነው። ሚስ ከማለት ጋር ትርጉም እኮ አንድ ነው፣ ግን መሬት ላይ ያለው የኡስታዝነት ስራ ሙሉ ለሙሉ ከዲን ጋር ተያይዞ እስልምናን ማድረስ ሊሆን ስለሚችል ለዛ ደግሞ እኔ ብቁ ሰው አይደለሁም ብዬ ስለማምን ሚስ በሚለው ይቀየር እንዳልሽ ሚስ በሚለው ቀይራል ኢንሻአላህ። ስለዚህ ሚስ ዛሬ ስለ ተውበት እናወራለን። ወደ አላህ ስለመመለስ ጋር የተያዙ ሀሳቦችን እናነሳለን ኢንሻአላህ። እንደው ምናልባት አሁን ሰውነት ሰው መሆን ይሄ ከአመፅ ጋር የሚገናኝ ማንነት ያለው ከዛ ጋር ሊንክ የሚደረግ ማንነት ያለው ይመስለኛል። ሰው ሆኖ አለማመፅ ወይም ደግሞ ወንጀል ተብሎ የተቀመጡ ነገሮችን አለመስራት ከባድ እንደሆነ ይሰማኛል። እና ሰውነት ከማመፅ ጋር ስህተት ከመስራት ጋር የሚገናኝ ከሆነ ሰው ሆኖ አንድ ሰው አማኝ ሲሆን ከሱ የሚፈለገው ነገር ታዲያ ምንድን ነው? እውነት አለማመፅ ነው ወይ? አማኝነት እንዲፋይን ከማድረግ ብንነሳ በጣም ደስ ይለኛል። መርሀባ ብስሚላህ። ይሄ ርዕስ ለምን እኔ እንደመረጥክ ደጋግሜ ጠይቄያለሁ። አንተም ድርቅ ብለህ ይሄ ርዕስ ካልሆነ ሌላ ርዕስ አልሰራም ብለሃል። ኤኒዌይስ ያው እንዳልከው ነው። ሰውነት ከማመፅ ጋር ባንለው እሺ፣ ከመውደቅ ጋር የተገናኘ ነው። ሰው ሆነን ወደ ምድር ስንመጣ ኦፍኮርስ ትልቅ ዓላማ ነበረን አይደል? ሰው የሚባለውን ነገር መጀመሪያ እስኪ እንበትነው። እስማኤል ሰው ስንል ምኑን ሪፈር እያደረግን ነው የሚለው ነገር መጀመሪያ በደንብ እንበትነው። ሰው ስትል
አካላዊ ማንነቱ አለ። የሰው ልጅ አካላዊ ቦዲ የምንለው ሰውነት የምትለው አለ። መንፈሳዊ ማንነቱ አለ። ስሜታዊ ማንነቱ አለ። አእምሯዊ ማንነቱ አለ። ምክንያቱም አላህ ሰው አድርጎ ሲፈጥረን አእምሮን የሚያክል ትልቅ ኢንቴሊጀንት ማለት ነው፣ ኢንቴሊጀንት ፓርት ነው የሰጠን እና ከእንስሳም ከአውሬዎችም ይለየን እሱ መሰለኝ አይደል? የእኛ ጭንቅላት በጣም በከፍተኛ ሁኔታ ይሰራል፣ ያስተነትናል፣ ያስባል፣ ወደዘን ያደርጋል፣ አድሚት ያደርጋል። እንስሶች ጋር ይሄ ፓርት የለም እና ከዛ ከአራቱ ቀጥሎ ደግሞ ማህበራዊ ማንነት አለ። ሰው ማለት የዚህ ሁሉ ነገር ጥርቅም ውጤት ነው። ሰው ተብሎ ምድር ላይ ሲላክ ከተላከለት ዓላማ ስንጀምር ለምንድን ነው የሰው ልጅ ወደ ምድር መምጣት ያስፈለገው አይደል? ሁሌ ይሄንን ርዕስ ስለኔ ላይ የሰልፍ ዲቨሎፕመንት ራስን የማሳደግ ስልጠናዎች እንሰጣለን እና እዛ ላይ ሁሌ ይህን ጥያቄ ይጠይቃለ። ይህን ጥያቄ ሲጠይቅ ሁሌ የሚገርመኝ የእስልምና ፍክር አለ እና አላህ የሰው ልጅ ሊሰራው ሲወሰን ለእኛ ምን እንደሆነ ምክንያቱ በማይገባን ሁኔታ ለመላይኮች አማከራቸው ይባላል። እኒ ጃኢሉን ፊል አርዲ ኸሊፋ፣ ምድር ላይ የኔን ተወካይ ልሰራው እሬን ያልታል። አሁን ኦልሞስት እንዴት ብለ እነዚህ የተጃሉ ፊሃ መዩሲዱ ፊሃ ወይስፊኩ ዲማ ወናሕኑ ኑሰቢሁ ቢሐምዲከ፣ እኛ ምንገዛ እኛ ምንም አናጠፋ ያልከንም ሁላ ምንሰራ እያለን ለምን? እና እዛ ጋ አላህ እኛ ላይ የተማመነው መተማመን ሁሌ ለመኖር ኤነርጂ ይሆነኛል። እኔ ተፈጠረ አደም፣ እናንተ ማታውቁታለን፣ የማውቀው ነገር አለ። አባታችን አደም ከአፈር ተፈጠረ፣ ሩህ ተዘራበት፣ ሰው ሆነ። ከዛ ሰው ለምን መፍጠር እንደፈለገ አረጋገጠላቸው አይደል? ስሞች አስተማራቸው። ከዛ በኋላ በሉ አላቸው። እነሱ አላወቁም። አደም በል ተባለ። አባታችን ጠራቸው። የተነገረውን ነገር መማር የሚችል አይደል? ምናልባትም በብሬን ምክንያት አእምሮ በሚባለው የእኛ ፓርት መማር የምንችል አናላይዝ ማድረግ የምንችል የምርም ደግሞ መወከል የምንችል መሆናችንን አረጋገጠላቸው። ከዛ እንደዚህ ነው አይደለ ስንጀምር ራሱ ለምን ግን ተወካይ ሆነን ምድር ላይ የተቀመጥ ነው? ኢማጅን እንግዲህ መንፈሳዊ ፓርታችን ጋር አካላዊ ፓርታችን ይሄኛው አእምሯችን የሚያስበው ነገር አለ። አእምሯችን የሚያስበውን ነገር እንዲያስብ አእምሮ ተሰጠንና አእምሯችን ያሰበውን ነገር እንዲያሳካ ደግሞ አካል የሚባል እግር የሚባል እጅ የሚባል ዓይን የሚባል አይደል? ከአእምሮ ጋር ሁሉም መልእክት ያላቸው በነርቨስ ሲስተም በኩል ተገናኝተው በጣም ከባድ በሆነ አወቃቀር መልእክት ይደርሳቸዋል። ከዛ ግን እኔ ብዙ ጊዜ ይመስለኛል በሚል ማስተማር ከባድ ነው፣ ግን ሩሓችንን ለማስቀመጥ ይመስለኛል አካል የተፈለገው አይደል? ለሶኮልድ ሩህ ከአላህ ጋር የመጣች ንጹህ መጀመሪያውን ወደ ምድር መታ ከኛ ጋር ሳትገናኝ ከቦዲያችን ጋር ሳትገናኝ በፊት የአላህን አንድነት፣ ታላቅነት፣ ብቸኝነት የመሰከረች አይደል? ሩህ የምትባል ፓርት አለችን። እሷ ፓርታችንን ለመያዝ ነው አይደል? አይተህ ከሆነ ስንሞት ይሄኛው ቦዲ እዚህ ይቀራል ወደ አፈር። ሱብሃነላህ እዚህ ነው የሚቀረው፣ አይሄድም፣ የትም አይሄድም። አካል ሲንሳፈፍ ሩህ ግን ወደ መጣችበት ትመለሳለች። እንዴት ነው የምትመለሰው? እንኳን ያው ይነገራል አይደለ? በእስልምና መላይኮች አጅበው ቆንጆ ሩህ ከሆነች ተይዛ ሽታዋ ከመጀመሪያ ሰማ ሁለተኛ ሰማ ኤክሳይቲንግ ተደርጎ ይነገራል። ግን ሁለቱም ሩሆች ለሰማይ ቤታቸው ምድር ላይ እንዲሰሩ ነው የተፈቀደው። በቃ ይሄ ሁሉ ሰው በር በተደጋጋሚ ስታንኳኳ ዝግ ነው። አንድ ምስኪን አንድ ቀን ይመጣል ትሰጠዋለህ፣ ሁለት ቀን ይመጣል ትሰጠዋለህ። እንደ አንተ ቤት ብቻ ነው እንዲያየው ልትለው ትችላለህ። አትሰም ፖይንት እኔ ሁል ቀን እንደ የምሰጠህ ብለህ ሳትሰጠው እንደ ሌላ ነገር ባትናገር ልታልፈው ትችላለህ። ጀሊሉ ግን እንደዛ አይደለም። አሁንም ጠዋትም አለው ማታም አለው፣ ጠዋትም አለው ማታም አለው። እስከ መቼ አይገርምም? እስከ መጨረሻው አለ ሰውየው ህይወቱ ገርገራ ገብታ አማራጭ እስከሚያጣ ከመድረሱ ባለችው ሰዓት ውስጥ እኔ አለው። እንደውም እንደ አፈታሪክ ይነገራል። አላቅም ሀዲስም ከሆነ አላቅም። እኔ ኖርማሊ ኢንስፓይሬሽን ነው መጠቀሙ ብያለሁ። እና ነቢዩላህ ሙሳን እንደዛ ያሰቃያቸው እንደዛ ለስንት ሰው መክፈርና እንደዛ ከባድ የሽርክ ሌቭል ላይ ደረሰው ከሃዲው ፍርዓውንን መጨረሻ ውሃ ውስጥ ከተደፈቀ በኋላ ጅብሪል ይምረዋል አላህ ብዬ ሜርሲው ይቀድመኛል ብዬ በጣም ማጨምርበት እንግዲህ የእናቶች ሀዲስ ነው አላውቀውም። ብቻ
ሊምረው ይችላል አላህ። በቃ ውሃውን ድፈቀው ካለ በኋላ እኔ አምኛለሁ። ያም የምሩን አምኖ በሆነ ኖሮ እኮ ፍርዓውንን ታረቀው ነበረ ነው አይደል አላህ ያለው። በቃ አላህን ስታስበው በፍጹም በእኛ አእምሮ ሌቭል ማሰብ አትችልም። ትልቁ ችግር እሱ ረሕመቱን፣ እዝነቱን፣ ስፋቱን፣ ይቅርባይነቱን በቃ ደጋግሞ 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 አይደል በሺረን ብልና ወነዚራ ነዚራ እንኳን አይቀርብም። ዝም ብለህ የውስጥ ቁርአን ስትገባ በሺረን ይልና ከዛ ወነዚራ በሺረን ወነዚራ ደስታ ነው። ታይት ግላዲንግስ ሰብር ምንድን ነው? እንጠብቅሃለሁ ጠብቅሃለሁ ነው። ጠዋት ማታ እጄን ዘርግቼ ጠብቃችኋል አይደል? ማን ነው ማታ ካመፀኝ በኋላ ይኸው አመፅኩ የሚል እኔ እንድትል ብቻ ነው የሚጠበቀው እኮ እዛ ቦታ ላይ ይኸው እኔ ያለሁ አይደል ትሄዳለህ እኔ ያለሁ የሚል አንድ ሰውዬ አውቃለሁ። የሚገርምህ ሌሊት ይጠጣል፣ ሙስሊም ነው፣ ሌሊት ይጠጣል። እና የሚገርምህ ያቺ የመጠጥ ቤት ውስጥ ቁጭ ብሎ ከግማሽ ሌሊት በኋላ አይደል የሚባለው፣ ከሱቤ ሊትል ቢፎር ነው አይደለ? ከኒስፈሌል የሚባለው ከኒስፈሌል ከፍ ሲል የሚገርምህ ከምር ቤት ቁጭ ያለቅሳለሁ አለ። ይሄ እኔ የማውቀው ታሪክ። ከምር ቤት ቁጭ ብዬ አለቅሳለሁ። ይኸው እኔ አለሁልህ አይደል እንዲ እኔ አንተ ጋር መምጣት አቃተኝ፣ አንተ እኔ ጋር አለህ አይደል እንዲ እያልኩ አለቅሳለሁ። ሀገራችን ነው ድሮ ልጆች ሆነን ነው ይህን ታሪክ የማውቀው። ግን ተውበተ አልሐምዱሊላህ ረብል ዓለሚን። የሆነ ምንድን ነው ኩሱፍ ተከስቶ ሌሊት ህዝቡ ወደ መስጊድ ይሮጣል። እኛ ሀገር በጣም ስትሪክት ነው። ሌሊት ኩሱፍ ምናምን ካለ አዛን ይወጣል፣ ሰው ሁሉ መስጊድ ይወጣል እና እየጠጣ መጠጥ ቤት ውስጥ እያለ ኩሱፍ ሆኖ ህዝቡ ወደ መስጊድ ሲሮጥ አብሮ ሮጦ ገባ። አሁን በህይወትም የለም አላህ ይርሐመው። እና አንዳንዴ ኮኔክሽንህ ከአላህ ጋራ በልብ ነው አይደለ? አሁን ሰላት ቆመ ስገድ አልቻልክም፣ ምንድን ነው የሚቀጥለው? ቁጭ ብለህ ስገድ አልቻልክም፣ ቁጭ ብለህ መስገድ በምን ስገድ ነው የምትባል? ተኝተህ ስገድ፣ ተኝተህ አልቻልክም፣ በቃ በቀልብህ አላሁ አክበር እያልክ ቆም ያለው አሁን ፋቲሃን ሰዎች እያገዙ ይሄ ማለት ከፊዚካል ጋር አይደለም። እሱ ግንኙነቱ አይደል አላህ ከደረትህ ውስጥ ካለችው ከቀልብህ ከልብህ ጋ ነው። እና ልብህን ተርን እስካረከው ጊዜ ድረስ የእሱ የመክፈራና የእሱ የእርቅ በር ክፍት ነው። አንዳንዴ ስናስተምር በጣም ሰዎችን ተስፋ እንዲቆርጡ እናደርጋለን። ብዙ ሰዎች ከወጡ በኋላ የማይመለሱበት ምክንያት እሱ ይመስለኛል። እና አንተም ታነሳዋለህ ብዬ እገምታለሁ። ብቻ ክፍት ነው። ደግመን ደጋግመን የምንለው ክብደቱ ለእኛ ነው። በእርግጥ ፔኑ ከባድ ነው እኮ። አንድ ሰው እኮ ወንጀል ሲሰራ መጀመሪያ እኮ ጥቁር ነጥብ የራሱ ልብ ላይ ትቀመጣለች ነው አይደለ? ቆሻሻው ራሱ ነው የሚጎዳው። ይቅር በመባሉ የሚጠቀመው ራሱ ነው። አላህ አንተ አመፅከው፣ ተገዛኸው፣ ሰገርክ፣ ተውከው እሱ አይደለም እኮ ከኛ የሚፈልገው እኛንን ሳንሰግድ መኖርና የሚመስለኝ ያንተ ጥያቄ ላይ አሁን አንዱ እየወደድ ነው ምናምፀው አልክ አይደል? መውደዳችን እኮ ነው ማመፃችንን የሚያሳውቀን አይደል? አንተ አሁን የሆነን ሰው ጎዳሁት የምትለው ያን ሰው ማትወደው ሰው ማትጨነቅለት አካል ከሆነ እንደ ጎዳ ራስን በመበደልህ እኮ የአላህን ድንበር በማለፍህ እኮ የበደልከው ራስህን ነው አይደል? ነው አይደለም? አልሰገድክም። ምንድን ነው አላህ የሚሆነው? ዩኒቨርሱ ይቀጥላል፣ ሞተም ይቀጥላል። እንኳን ሰላት አሳልፈ ግን ባለማድረግህ ግን ከአላህ ጋር ባለህ ፍቅር እቺ ልብ ውስጥ ባለችው ኑር ነው ጋይድ የምትደረገው እና የምትጸጸተው። ከዛ ሼም የሚሰማ ግልት የሚሰማ በቃ የሆነ ራስን የምጠላው። እንግዲህ እዛ ውስጥ ስንገባ ሌሎች አብሮ የሚነሱ ነገሮች ስላሉ እስኪ ሌላ ከባድ የምታነሳው ጥያቄ ቶሎ ጨርስልኝና። አዎ እንግዲህ ያው ዋናው መነሻው ሰውነታችን ጋር የሚገናኝ ስለሆነ መመለሱ ደጋግመን ብናመፅም ደጋግመን ብንወድቅም ደጋግመን መመለሳችን ደግሞ በጣም ወሳኙ ነገር ይመስለኛል። እና አንዳንዴ ለምሳሌ አፊያችን ደህና ነን፣ እየኖርን ነው፣ ምንም አይነት የጎደለብን ነገር እንደሌለ ላይሰማን ይችላል። በዚህ ሂደት ውስጥ ደግሞ አመፃችን እየቀጠለ መውደቃችን እየቀጠለ ይሄዳል። እና አንዳንዴ እቺ ቅድም ኑር ብለሽ የገለጽሻታለች አይደለ? እቺ ለመመለስም የምትገፋን ሼም የምትሆንብን ምናምን እንደው የምትቆምበት የሆነ ሌቭል ይኖር ይሆን የሚል ስጋት አለኝ። እና ወንጀላችንስ ምን አሳጥተውን ሊሆን ይችላል? ወንጀላችን ያሳጣንን ሳይሆን ያላሳጣንን ነው እንደው መጠያየቅ ያለብን ይመስለኛል አይደል? ظهر الفساد في البر والبحر ብሎ እኮ አላህ ቢማ ከሰበት አይድናስ ነው አይደል? በእኛ ወንጀል ይሄ ሁሉ የምታየው ሙሲባ፣ ይሄ ሁሉ የሚያለቅስ ህፃን፣ ይሄ ሁሉ
የሚራብ ህዝብ እንዳንድ ሙስሊም በእኔ ወንጀል ነው ካላልክ ገና እኮ በጣም ሩቅ ነው ያለ ነው ማለት ነው አይደል? እኔ በማረገው በእኔ በሰው ሀቅ መብላቴ በየቲም ሀቅ ላይ በመቆሜ አይደለም ሰዎችን በመስደቤ ቆሻሻ ነገር ውስጥ በመውደቄ እኔ በነገራችን ላይ ይሄ አይነት አንድ የቴራፒ ሲስተም አለ። አንድ በጣም ትልቅ የዚህ ስፒሪቹዋል ኮንሽስነስ በሚሉት እነሱ ይሄ ዮጋ ሜዲቴሽን በሚባለው በጣም ርቀው የሚሄዱ ሙስሊም ያልሆኑ ሰዎች አሉ። በጣም ታሪካቸው የሚገርም። እኔ ሁሌ ታሪካቸውን እያነበብኩ አላህ ሆይ እነዚህ ሰዎችማ በቃ ታያቸው ወላሂ በቃ አይተው የሆነ በቃ ዱንያ ላይ እያሉ ከፍ ብሏል ሌቭላቸው። ግን ያው ቢላ ኢስላም ምንድን ነው የሚሰራው ነው ዋናው ነገር። እና ሰዎች ቢታመሙት ይላል አንድ እንደዚህ አይነት ሜዲሽን እንትን ላይ ያለ ትልቅ ኤክስፐርት ጭንቅላታቸውን የሚያማቸው ልክ ለምሳሌ እኛ ሀገር እንደ አማኑኤል ብል እንደ አማኑኤል ቦታ ይሄድና 10 ቀን 15 ቀን ከዛ ቤት ፊት ለፊት ያለ ቦታ ላይ ቁጭ ይልና ቢኮዝ ኦፍ ሚ ነው የሚለው። እኔ ነኝ ይህን በደል ያመጣሁት እነዚህ ሰዎች እኔ ነኝ። ይሄ ሶርት ኦፍ ወጣ ያለ የቲንኪንግ ሌቭል ነው። ሌቭሉ በጣም ስቴፕ አለው። እንግዲህ በጣም በጥንቃቄ ካልተከተልከው የራስ ነገር ኖሮ ካልተከተልከው ይዞ የሚጠፋ መስመር ነው። ግን ይድናሉ ይባላል። ይሄ ሪሰርች ነው። ሰውየው እንደዛ በማለቱ ብቻ ይድናሉ ይባላል። ይሄ ስፒሪቹዋሊ የሆነ ሌቭል ላይ ስትደርስ ምናልባትም ወደ እኛ ሌብል ስትመጣ አሁን ወልዩን መለየት አቃትን እንጂ ወልዮች አሉ አይደለ? የሆነ በጣም አላህን የታመኑ ሰዎች አላህ ይታመንላቸዋል አይደል? አላህ ሲታመንልህና ሲያምንህ ወልይ ነው ሌብልህ። ምናልባትም እኮ የፈውስ ነገሮች ላይ ይሰጡሃል፣ የህክማ ነገሮች ይሰጡሃል። አዶ ነው። አሁን እንኳን እሱን ነገር በጣም ፈራዋለሁ። የሚያስፈራ አካባቢ ነው አካባቢውም እና ብዙ የምታስተዋውቀው ነገር ባይኖርም ቅድም አንተ መግቢያ ላይ እየወደቅን እየተነሳን አልሰለቻችሁም ያለው እየወደቅን ድጋሚ እንደምንነሳ ድጋሚ ተነስተን ድጋሚ እንደምንወድቅ ስላወቀ በዛ ፍሪኮንሲ ነው የሚጠብቀን አላህ። አሁን ዋናው ነገር አላህ ጋራ ያ በር መኖሩ ከኛ ዲዛይን ጋራ የተያዘ ነገር ነው። ተስፋ ቆርጠን እንዳንጠፋ። ምክንያቱም በተለያየ ሁኔታ አሁን ብለኸዋል ቅድም የሰው ልጅ ያቤና ወንጀል ላይ ይወድቅና ከዛ በኋላ መመለሻው ይከብደዋል አይደል? በጣም እኮ ብዙ ሰዎች ወንጀል ውስጥ ገብተው በዛው ጠፍቶ የሚቀሩት በተለይ ከባባድ ወንጀሎች። እኛ በሰውኛ ነው የምናያቸው እነዛን ሰዎች። ልናያቸው የሚገባው በአላህ አይን ነው እኛ ማየት ያለ ማለት በአላህ ሜርሲ፣ በአላህ ህክማ፣ በአላህ ጥበብ፣ በአላህ በማያልቀው ረህመቱ ውስጥ እንዲዋኙ ማስቻል እንጂ አንተ ምንም ዋጋ የለህም ካልከው አንድ ሰው መጀመሪያ ራሱ ከውስጡ ዋጋ የለኝም ይላል። በተለይ ከባባድ ወንጀሎች ከባባድ የሚባሉ ወንጀሎች ወደ ሱስነት ይቀየራሉ። ደጋግመህ ስትሰራቸው ይሄ ሱስ ማለት ሲጋራ ምናምን እያልኩ አይደለም። ወንጀሉ ለምሳሌ ሰው ገንዘብ ማንሳት ሊሆን ይችላል። አዲክት ትሆናለህ። አይገርም? ቁማር ውስጥ ገባና ቁማር ውስጥ አዲክት ሆነህ ትጠፋለህ። አዲክሽን ነው በቃ የሆነ ፕሌዥር ፖይንት የሚባል አለ ብሬናችን ውስጥ በቃ የደስታ ፒክ የሚባለውን ይሄ ዶፓሚንን ከፍ አድርጎ እዛ ጋር ይደርሳል። ከዛ ኔክስት ታይም ይወርዳል። ሰው ያ ነገር እንዲመጣ ተመልሰ ሪስክ ወስደህ ማድረግ እንደሌለብህ እያወቅ ያንን ጊዜያዊ ደስታ ኖርማሊ ወንጀል ማለት ምንድን ነው ራሱ ትርጉም ከትልቁ ዋናው የህይወታችን መንገድ ጊዜያዊ ደስታ ለማግኘት የምንቆምበት ፌርማታ እኮ ነው አይደለ? ወንጀል እንደዛ ይመስለኛል። ዞር ስትል ሮጠህ ወደዚህ መመለስ ነው ወደ ዋናው መንገድ መመለስ አይደል እንጂ ወንጀል አለመስራት አይደለም። እነዚህ ትልልቅ ወንጀሎች ጋምብሊንግ አሁን በዓለም ደረጃ ይብን ሀገራችን ቅርብ ጊዜ ቲክቶክ የሆነ አማራ ክልል አንድ ልጅ ባካችሁ ይሄ ቤቲንግ የሚባል ነገር አስቆሙልን ሲል አይቼዋለሁ። ለምን ቁማር ነው ገባ ተጫዋታ የሆነ 100,000 ብሮች እዳ መጣበት ራሱን ገደል በስትረስ ማለት ነው። የሟቹን ፎቶ ይዞ ነው የሚለምነው። አንድ ጀስት ራንደም ያየሁት የቲክቶክ ወሬ ነው እና ህይወትን እስከሚያሳጣ የቤተሰብን ህይወት እስከምታጣ አይደል? እስቲ የቁማር ተጫዋቾችን መጨረሻቸው ዝም ብለህ ተከትለህ ሂድ እንዴ። ምናልባትም እኮ ማስያዝ ካለባቸው መጨረሻ ማስያዝ ያለባቸውን ቤታቸው ልጆቻቸው የሚኖሩ ቲንኪንጉ ሪዝኒንጉ ምናምን ሁሉ ይጠፋና
ወደ አውሬነት ያንን ፕሌዥር ለማግኘት ያንን ደስታ ለማግኘት ያንን ሱስ ለማስታገስ ሌሎችን ሱሶችም ከመጣ አንድ ጊዜ ትሞክራለህ፣ የሆነ የምታገኘው ነገር አለ አይደል? የመጀመሪያ ቀን የሆነ ነገር ብሬንህ አይቶ ማያውቀው ወይም ደግሞ አጣጥሞ ማያውቀው አይነት ደስታ ትሰጠዋል። ቱማሽ ዶፓሚን ይባላል። ይሄ ዶፓሚን የምትባለዋ ኬሚካል እንትን ሆርሞን በጣም ትገርማለች። ምንድን ነው ስራዋ መሰለ? ለምሳሌ ሱቢ ያዛናላ ብድግ ብለህ ሱቢ እንድትሰግድ የምታደርግህ የዛች ዶፓሚን መረጨት። በቃ አሁን ብሬንህ ኬሚካል አለው። ተነስ እስማኤል ስራ አለ ትነሳለህ። አንዳንዴ እየሰማ አዛንን እየሰማ ቃም እየሰማ ወይም ደግሞ መሰገዱን እያወቅ ዱክት ብለህ እዛው ድብን የምትልበት ጊዜ የለ እየሰማ እኮ ያ ጊዜ ዶፓሚንህ ሎው ሌቭል ላይ ሲሆን በሰውነታችን ውስጥ በተለያዩ ምክንያቶች እቺ ፊል ጉድ ሆርሞን ሀይ ትሆናለች፣ ሎ ትሆናለች፣ ኢምባላንስ ትሆናለች። ሀይ ስትሆን ብድግ ትልና አዛን ስትሰበቃ ሀይነ ተቋ ምናምን በቃ ደስ ሙሉ ይሄ ረመዳን ሰሞን አሁን በጣም ስለምናለማምደው ብሬናችን ዶፓሚናችን ሀይ ነው የሚሆነው። በቃ አብሮ ይነሳል። አንተ ትሬን ባረከው ነው ነገር የሚመጣው እና የሚቀረው። ልክ ረመዳን ሌሊቱን ነገር ሊፈታ ነው ሲባል ዛሬ ማታ የመስጊድ ሰፍ አይታል። ምንድን ነው እሱን ኮዝ የሚያደርገው? ወይም የሆነ እንግዳ ሊመጣ ነው ቤቴ ብለህ ተነስተህ ሰርተ በቃ መግባቸው እንግዶቹ ምናምን ልክ ሲሄዱ አንተ ድካም ራሱ የሚታወቀ የዛኔ ነው። ኢንክላይን ባንዴ ነው ውርድ የምትለው ግራፏ ማለት የሆነ ሞቲቬሽን ና ተርምናት ሞቲቬት ታደርጋለች። ወደ ሱሶቹ ስትገባ ያቺን ነገር ኦቨር ሞቲቬት ያደርጋታል። ለዛ ነው አሁን አዲክሽን ውስጥ አንድ ሳይክል አለ ይባላል። ዩዝ ዜን አቢዩዝ ነው። በቃ በጣም ዶዝ ኢንክሪዚንግ ዶዝ ነው የምትገባው ማለት የሆነ ነገር ለምሳሌ ዛሬ ያጨስከው የሲጋራ ሌቭል ከሆነ ጊዜ በኋላ ሌቭሉ ይጨምራል። እሱ አለማርካት ላይ ይደርስ አለማርካት ላይ ቴንኪዩ ሲደርስ እንደገና ዶዝ ትጨምራለህ። በቃ ኢንክሪዝ ዶዝ ነው። አዲክሽን ስትጀምር ሳይክል ትጀምራለህ፣ ዶዝን ኢንክሪዝ ታደርጋለህ፣ አቢዩዝ ታደርጋለህ። ከዛ ሰርክል ነው የሆነበት ሊያቆም የነበረ ነገር በቀላሉ እነ ቡና ብትወስድ አሁን ቡና ስትጀምር አካባቢ በአንድ ሲኒ ቡና ሌሊቱ ሙሉ ቁጭ ልታድር ትችላለህ። ገና የጀመርክ አካባቢ ሃይስኩል ምናምን ሆነ ከዛ የሚቀጥለው ሁለት ላይ ቆሚሽ ሶስት ባለ እንደዚህ እንደማለት ነው። ቡና አዲክሽን ነው ምናምን ማለት አይደለም። ኦፍኮርስ ቡናም ሳይጠጡ መንቀሳቀስ ማይችሉ ሰዎች አሉ። ሩቅ ለምትሄጃለሽ እዚህ ባለሁ ነው ልክ እንደዚህ ወንጀልም ወደ ሱስነት የሚቀየርበት ብሬናችን ነው። አሁን በቃ ያ ነገር ጋር ስታገኝ ወይ የምታገኘው ገንዘብ ይኖራል። ለምሳሌ ቆማር ከሆነ ያ ገንዘብ በቃ በጣም አቺቭ መት ነው እና ፕሌዥር ሲኪንግ የሚቀጥለው ያንን ደስታ ይፈልጋል ብሬን። ስለዚህ ያንን አዲክት የምትሆንበትን ነገር መውሰድ እንደሌለብህ እያወቅ ታውቀዋለህ። የሚጎዳህ ነገር ማለት እያወቅ አሁን ሱስ ውስጥ ገብተው አንወጣ ያልሆኑ ወንድሞቻችን በየታችን አናያቸው። አንዳንዱ በዲናያል ያልፈዋል። ይሄን የማደርገው ነገር ሱስ አይደለም አትንኩኝ፣ ሱስ እንትና የሆኑ ኬሚካሎችን ብሬን ላይ የሚያመጡ ነገሮችን ይጠራና እነሱ ሱስ አይደለም ተውልኝ ይላል። በዛ ይቆጣል፣ በዛ ታልፈዋል። ሌላው ግን አቅቶታል። ውስጡን ብታይ ይሄ የሚከራከረው ውስጡ አቅቶታል። ያን ነገር ትቶ ብሬኑ ይሄ ጎትቶ ነው የሚያስገባ እዛ ነገር ውስጥ። ምክንያቱም ያን የደስታ ጫፍ በዛ ዶዝ ሌቭል አሳይተኸዋል። ተነስቶ ኢምባላንሱ ኢምፕልስ ወደሚባል ይሄ ራስን መቆጣጠር ወደማትችለው በቃ የሆነበት አልሄድም እዛ ወንጀል የምትሰራበት ቦታ ሊሆን ይችላል። ሄደህ የሆነ ነገር የምታደርግበት አልሄድም ጎትቶ የሆነ ነገር ወስዶ እዛ ጋር ደርሳል። ጂኒ ምናምን ሴር ምናምን አይደለም። ብዙ ሰው ከሱ ጋር ያገናኘዋል። የኛ ብሬን አሰራሩ ነው። ኦልሬዲ ዶፓሚን ልወርዳለች፣ ኢምባላንስድ ናት። ስለዚህ ፍላክቹዌት አድርጋለች። ያዘ ተቅበጥብጠሃል። የሆነ ሱስ ያለባቸው ሰዎች ያን ሱስ የሚያደርጉበት ሰዓት ሲደርስ እንዴት ነው የሚያደርጋቸው? የፈለገ ስብሰባ፣ የፈለገ የዓለም መንግስት፣ የፈለገ እንግዳ ይምጣ፣ ያቺ ሰዓት ስትደርስ ተነስቶ እነሱ ቢኮዝ they can't help themselves ራሳቸውን ማገዝ ተቆጣጥረው አይ እስማኤል ምን እያደረክ ነው? አሁን እንግዳ መጥቷል፣ ቤትህ ባለቤት ትፈልግሃለች፣ ልጆች ተሰብስበዋል፣ የት ነው የምትሄደው ብሎ ይሄ ሪዝኒንግ የሚባለውን ፓርት ኦቨርራይድ ያደርገዋል። ሰልፊሽ ትሆናለህ የዛ ሰው ምንም ይሁን በቃ አንቀጭቅጫል ትሮጣለና በቃ እዛ ጋር ሰው ስለሚለ ሰዎች አሉ የለም። አንተ ያቺን የለመድካትን የዶፓሚን ሌቭል አድርሰህ ሰማይ መንካት ነው። ልክ ገባህ አይደል?
ሩህ ተሰጠን፣ አካል ተሰጠን፣ መንፈስ ተሰጠን፣ ስሜት ተሰጠን፣ ነገሮችን ልክና ልክ ያልሆነ ብለን የምናይበት ሁሉ ነገር ተዋቅሮ ተሰጠን። የሰማይ ቤት ጉዳይ አስፈጻሚዎች ሆነን ግን ምድር ላይ ነው ይሄ ጉዳይ የሚፈጸመው። እዚህ ጋር ነው ጨዋታ የሚጀምሩ አይደል? ከአባታችን እኮ ከመጀመሪያው ግለሰብ ከነቢዩላህ አደም ጀምሮ ያለው ሁኔታ ስታየው የመጀመሪያው እኮ ውድቀት ልበለው የመጀመሪያ ወንጀል እዛው አላህ ጋር እኮ እያሉ አይደል? ሳይመጡ ወደ ምድር እንኳን ሳይመጡ ቢኮዝ ኦፍ ዘ ብሬን። ብሬን በመሰረቱ ምን አይነት አሰራር አለው? በጣም ደስ ይለኛል። የኒውሮ ሳይንስ ሰው አይደለሁም፣ ግን በጣም ኒውሮ ሳይንስ በጣም ነው ማነበው። በጣም በቃ ኢንተረስቴ ነው። ሀገራችን ላይ ያሉ የሚባሉ ስለ ብሬን የሚያስተምሩ ሰዎችን ሁላ በጣም ነው የምከተለው። በጣም ደስ ይለኛል ከድሮ ጀምሮ። በተለይ ዶክተር ምህረት ደበበ በጣም ከድሮ ጀምሮ በጣም ደስ የሚሉ ፕሮግራሞች ድሮ እኮ ነው ሜይ ቢ 10 years ቢፎር በጣም ማንም እንደዚህ እንደርስበታለን ብሎ ያልገመተ የሚገርሙ ነገሮችን ነበረ የሚሰጠው እና መጽሐፎቹን አነባለሁ። በጣም ፎሎ አደረገው ነበረ ከድሮ ጀምሮ እና ይሄ ብሬን ክልከላዎችን አይችልም። አታድርግ ይሄን ነገር። ለምሳሌ አሁን እያወራ እስኪ ለአንድ ደቂቃ ስለ ዝንጀሮ እንዳታስብ አስብ ነው። ይሄ አስብ ነው። እስኪ አንድ ደቂቃ አስብ ከሚለው ጋር ልዩነት የለውም። በቃ ብሬንን እንዲያስብ ክፍት ስታደርግለት በጣም በትልቅ ሜጋ ፓወር ነው የሚንቀሳቀሱ። በጣም ብዙ ማይልስ ነው የሚሮጠው። በጣም ብዙ ኒውሮ ኮኔክቲቪቲ፣ ኢላስቲሲቲ የሚገርሙ የተገናኙ ነርቭ ሲስተሞች አሉት ብሬናችን ውስጥ እና እነዚህ ሁሉ ነገሮች መረጃ ነው የሚሰበስቡት። መረጃ ይሰበስባሉ፣ መረጃ ይሰጣሉ፣ መረጃ ይቀይራሉ። የታመመ ቦዲ ካለ ለታመመ ፓርት እዛ ቦታ ላይ ይሄ ቦታ ታሟል ብሎ መልዕክት ይሰጣሉ። እንደውም ብዙ ጊዜ ብሬን ሁሉ ቦዲያችን ሲያመው ብሬን ነው እንዳመመን የሚነግረን እና በነርቭ ሲስተም በኩል አክሽን የሚወስደው። ብሬን ሲታመም ሰዎች ዲና የሚያደርጉትና አላመመኝም፣ እንዴት እብድ ትሉኛላችሁ፣ እንዴት ታመምክ ትሉኛላችሁ፣ እንዴት ትሉኛላችሁ። ያው ታቡም ነው እኛ ሀገር አይደለ አእምሮ መታመም እንደዛ ነው። እና እነ ዶክተር ሲያስተምሩ እነ ዶክተር ምህረት ደበበ በጣም ደስ የሚለኝ ነገር ካስተማሩት ነገሮች ውስጥ ብሬን መታመም ማለት እንደ ኩላሊት መታመም ማሰብ ነው ያለበት አንድ ሰው። ድሮ ነው የሰማሁት ይሄን ነገር። እንደውም አሁን ብዙ አላየውም። በጣም ብዙ ነገሮችን የተማርኩት እንደዚህ ከነሱ እያነበብኩ በትልልቅ የሚባሉ ኒውሮ ሳይንቲስቶች ዓለም አቀፍ ሰዎች የጻፉትን መጽሐፎች ብዙ ኢስላሚክ ሳይኮሎጂ ዶክተር አብደላ ሮትማን የሚባል ቀጥታ የሚያስተምረን ሰው አለ ኮቻችን። ይገርማል። ይሄ ብሬንን፣ ሩህን፣ ነፍስን እንዴት በት ነው እንደሚያዩት ማለት ነው። አሁን ለአንተ ሰው ነው አይደል? ሰው ነው። አሁን እነሱ በተለይ ኢስላሚክ ሳይኮሎጂ ደግሞ ሲያጠና ዶክተር አብደላ ውስጡ ላይ ነፍስን ከሩህ ለይቶ አየህ። እንደውም የእሱ ሞዴል ማንም ሰው ጉግል አድርጎ ማየት የሚችለው ነው። አብደላ ሮትማን ዲቨሎፕመንት ኦፍ ኢስላሚክ ሳይኮሎጂ ኤንድ ሳይኮቴራፒ ይላል መጽሐፉ። በጣም የታወቀ መጽሐፍ ነው። ዩቲዩቦችም አሉት። በጣም ብዙ መረጃዎች አሉ። እናም ያደረገው ምንድን ነው? ነፍስን ከሩህ ለጠላት። ነፍስ ማለት ለሸይጣን፣ ለዓለማዊ ነገሮች፣ ለዲዛይር፣ ለፍላጎት በቀላሉ የምትወድቅና በዚህ በምናየው ዱንያዊ ብልጭልጭ ነገር በቀላሉ አፌክት የምትደረግ ስትሆን፣ ሩህ ግን ሁሌ ስቴብል ናት። ሩህ ስታተሱ አይቀየርም። ሩህ በቃ መጀመሪያ ቀን የተሰጠችው ነው ያለችው። እሷም በነፍስ በኩል ፖሊሽ የማድረግና ያለማድረግ ስራ ነው እኛ የምንሰራው ይላል። ገባህ አይደለም? አሁን ነፍስን በሶስት ይለያታል።